ፈልግም ማለት የቤቴ እንድትገባ አልፈልግም። እዚህ ቤት ታውቃላችሁ ከዚህ ፊት እኔ አውጡልኝ ማንንም አልፈልግም። እኔ በቃ አውጡልኝ ማንንም አልፈልግም። አውጡልኝ ማለት ተመልሶ መጣና ታርጋ ያስኩበት መስሎትም ይሆናል። ህይወትን የሚቀይር ብር እሰጥሃለሁ ለማንም እንዳትናገር፣ ሌላም ስራ በተጨማሪ ገንዘብ ሰጥቼም ሌላ ስራ እንድትሰራ ማረጋለሁ። ምንድነው የምትይው አንቺ? ምንድነው የምትይው? ሰው ስለለበሰ ሰው ስለሰራ ቀናተኛ ነሽ። ከኔ ምንድነው የምትፈልጊው? ከኔ ቤተሰብ ምንድነው የምትፈልጊው? ሙሉ ሰፈሩ የሚያቀርብ ሙሉ ሰፈሩ ያቀርብ ውጪልኝ ከቤቴ ጭራሽ በቤቴ ገብተሽ ሌባ ነው። ከዚህ በኋላ ምንም ማለት ሌባ ነው። ስለ ያሬድ የምንኖረው ነገር አለ። አስቸኳይ ፈልግሽ ነበረ። ምን የተፈጠረ ችግር ምናምን አለ? ያው አይጩ ምናምን ስለማላቅ ያሬዱን ሱጣ መንገድ ላይ ምናምን በር ላይ ተቀምጧል። አብሮ አደጎች ነን ይላል እንጂ ጭራሽ ሁለት ዓለም ሰዎች የማይገናኙ። ያኛው ጨዋ ነው ትምህርቱ ላይ የሚያተኩር ሰው፣ ይሄኛው ደግሞ አለልኝ። እንዴት የሁሉ ዘመን ሳይሰራ ለምን ያሬድ ሲመጣ ከዛ ደግሞ አይቻለሁ ብሎ ያሬድን የሆነ ሰው ጣለው ብሎ ለትየው ነግሯት ነበር። ፈርም እንዳመሰ እናቱ በሱ ምክንያት ሁሌ እንዳማረረች እንዳለቀሰች የሰፈርን ሰው እንዳስቸገረ ስራ ማይሰራም ትምህርትም አቋርጧል። የሚያገኘውን ነገር ለሱሱ ነው ሲሰራ አትወድም። እሷ ሲጀመር ጎረቤት ናት። አሁን ያሬድ ከመጣ በኋላ በሁለተኛው ቀን ነው ቤቱንም እንደዚህ ያልነበረም ቤቱንም አደሰ፣ ልብስም መቀየር ጀመረ። አይቀያየርም ነበር ልብስ። በጣም የምተባበርህ ነገር ተባበርኩ፣ የምችለውን ያህል ድረስ ተባበርኩ። አሁን ብትወጣልኝ ራሱ ደስ ነው የሚል። እሺ መጣል ችግር ያለው ነገር አንተ በስነስርዓት እሺ የገባህ ያለኝን ነገር ነግሬሃለሁ። እቺን ሴትዮዋን ብታስወጡልኝ እናንተም ብትወጡን ደስ ነው የሚል። እኔም ማቆን ነገር እናገራለሁ። እንዳጣራለህ ያው አላ እንዳጣራለት ምናምን የፈለገው እና ያሬድ ቤት ማን እንደሚመጣ የህግ አካል ከሆነ ምን እንደሆነ እኔ አጣራና የ2 ሚሊዮን ብር ቅናሽ ሊጠናቀቅ ጥቂት ቀናት ብቻ ቀርተዋል። በመሃል ከተማ መዳረሻ በሆነችው ለቡ መብራት ግንባታቸው 80% የተጠናቀቁ ዘመናዊ የመኖሪያ መንደር ውስጥ ማራኪ የተፈጥሮ እይታ ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃን የሚያገኙበት ከስቱዲዮ እስከ ባለ 4 መኝታ በፈለጉት የካሬ አማራጭ ከ10% ቅድመ ክፍያ ጀምሮ በተጨማሪም 60% የባንክ ብድር የተመቻቸለት። ምን ይሄ ብቻ! በቤተሰብ አሊያም በቡድን ለሚመጡ ደንበኞች ደግሞ ልዩ ቅናሽ አቅርበናል። ታዲያ ፈጥነው ከስር ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት። ቢዚ ይሆናሉ ምናምን እባክሽ ተረጋጊ። ሲጀመር አንቺውን በሳም ማልቀስ አይደለም ያለብሽ እባክሽ። ልጁ ልክ በመኪና አምጥቶ ልጁ ዛጋ ሲያስቀምጠው እኛ በርጋ ሲያስቀምጠው ባለ መኪናውን ልጅና ያሬድን አገኛቸው ልጁ። ከዛ በኋላ ያሬድ እንደምትመለከቱት ያው አጠገቤ ይገኛል። ሊያው ቪዲዮም ደውይልኝ ምናምን እያለችኝ ስንጠይቀው ሊያወራን አይችልም። ስራ ነኝ ቢዚ ነኝ፣ ሁሌ ስራ ነኝ ቢዚ ነኝ፣ ማውራት አልችልም ምናምን ነው የሚለውና ምንም ነገር አያስታውስም አይደል? ምንም ነገር አያስታውስም። በቃ ያወራም እንደዚሁ ነው እንደምታየው ነው። ምንም ነገር ነው ከኛ ጋር ማያወራም። በጣም ቅዠት አለው። ማታ ማታ ቅዠት። ቢያንስ ምን ሆኖ እንደዚህ እንደሆነ ማወቅ ብትችሉ ባላሰብነው ምንም ባልጠበቅነው ሁኔታ የሆነ ቀን ላይ የሆነ ሰው ይዞት መጣ። በር ላይ ጥሎት፣ እኛ ቤቱ ሳይሆን በር ላይ ጥሎት ሄዱ። ባንድ ባልታወቀ ሰዓት ትሪፕ ተዘጋጅቶ ነበር እነሱ ጋር። ከዛ ያኔ ሄደ ትሪፕ ሄደ። ከዛ ሄዶ ከትንሽ ጊዜ በኋላ ጠፋ ምናምን ምንድነው ብለን ለኛ ቪዲዮ ደረሰን ማለት ነው። ትምህርት ቤት የሚያስጠራ ልጅ ነው የነበረውና ምን አድርገውት ምን አስነክተውት ምን ሆኖ እንደዚህ እንደሆነ ለራሱ ነው ማውቃቻለሁ። ደውሎ ምን አለ መሰለክ ከ3 ደቂቃ ከ2 ደቂቃ ምናምን በላይ አያወራንም። 3 ደቂቃ በዛ ቢባል 4 ደቂቃ ሊያወራን ይችላል። አውርቶን ሰላም፣ ጤና፣ ፍቅር፣ አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ያው ዛሬ ላይ እንግዲህ ባለፈው ቪዲዮ ተመልክታችሁታል። ያሬድን ጉዳይ እንግዲህ ያሳይተናችኋል ማለት ነው። በደረሰን መረጃ መሰረት እንግዲህ በዚህ ጉዳይ ሰለባ ከሆኑት ሰዎች አንዱ ወይም ደግሞ በዚህ ነገር ከተጎዱ ሰዎች አንዱ እንግዲህ እንደምታውቁት ያሬድ ነው ማለት ነው። ከሱ ውጪም እንግዲህ ብዙ የተጎዱ ሰዎች ይኖራሉ፣ ብዙ እኛ ያልደረስንላቸው ሰዎች ይኖራሉ ማለት ነው። መድረስ ባለብን ልክ እንግዲህ ለሁሉም ለመድረስ እንሞክራለን። አሁንም ጉዟችንን እያደረግን ያለነው ደግሞ በዋናነት ይሄንን ነገር ከምንጩ ለማድረግ ነው እየሰራን የምንገኘው። ነገሮችን ማጣራት ባለብን ልኩ ለማጣራት እየሞከርን የምንገኘው። አሁን የምንገኝበት ቦታ ያው
የነ ያሬድ ሰፈር ነው። እዛ ሰፈር ላይ እንግዲህ እንደምታውቁት በር ላይ ለመጀመሪያ ጊዜ ያሬድን ያገኘው ሰው አለ። ያሬድን አግኝቶት ምንም መናገር እንደማይችል ያለውን ነገር ቼክ አድርጎ እህቱን ጠርቷት እህቱ ወደ ቤት እንድታስገባው ያደረገ አንድ ወጣት አለ። እሱን ወጣት ደግሞ አግኝተን ስላለው ነገር የዛን ቀን ስለተፈጠረው ነገር ስለ ሁሉም ነገር ማጣራት ስላለብን ያየው ነገር ካለን የሰማው ነገር ካለን በሰዓቱ የተፈጠረውን ነገር ሁሉም ነገር እንዲነግረን እሱን ለማናገር ማለት ነው ቀጠሮ ይዘን ወደሱ ቤት መተናል ማለት ነው። ቤተሰቦቼ ውስጥ ገብተን ደግሞ ቤተሰቦቼ ስላለው ነገር ስለተፈጠረው ነገር የዛን ቀን ያለው ምን እንዳየ ምን እንደተመለከተ ሁሉም ነገር ከሱ አንደበት ለመስማት እንግዲህ ሰፈሩ ላይ እንገኛለን ማለት ነው። ውስጥ ገብተን ደግሞ ሁሉም ነገር ለማጣራት እንሞክራለን። ቤተሰቦቼ ሁላችሁም አሁንም በጸሎታችሁ እንድታግዙኝ እፈልጋለሁ ማለት ነው። ይሄ ነገር በእኛ ጉልበት ብቻ ሳይሆን በፈጣሪ እርዳታ የሚጠናቀቅ ነገር ስለሆነ ማለት ነው። ያው እንደምታውቁት አሁን ላይ ጎበዝ ተማሪዎችን ወጣቶችን የማምከን ስራ ነው እየተሰራ ያለው። ይሄ ስራ ደግሞ ከምንጩ መድረቅ አለበት። ይሄ ስራ መሰራት የለበትም። ወጣቶችን የሚያመክን ነገር ወደፊት ለሚመጣው ትውልድ ወደፊት ለሚመጣው ጀነሬሽን የሚያበላሽ ነገር ነው የሚኖረው። ማንም ለሀገሩ ማይቆረቆር ለሀገሩ ስራ ማይሰራ የደነዘ ህብረተሰብ እንዲፈራ ነው አሁን እየተደረገ ያለው። ይሄ ነገር ደግሞ ግዴታ መቆም አለበት። እኛ ማስቆም መቻል አለብን። ስለዚህ ለማስቆም ማድረግ ያለብን ነገሮች ሁሉ እያደረግን ነው የምንገኘው። ውስጥ ገብተን ደግሞ እንግዲህ የሚፈጠረውን ነገር ሁሉንም ነገር አብረን የምናየው ነው የሚሆነው ማለት ነው። ቤተሰቦቼ እንድታውቁ ፈልገው አንድ ነገር ደግሞ የእናንተ እርዳታ እንደሚያስፈልገን እንድታውቁ ፈልጋለሁ ቤተሰቦቼ። እባካችሁ ሁላችሁም ይሄን ቪዲዮ ላይክ በማድረግ እንድጀምሩ ፈልጋለሁ በመጀመሪያ ደረጃ። ምክንያቱም እናንተ ላይክ ባደረጋችሁት ቁጥር ሁሉ ቫይራል ይወጣል፣ ሰው ያየዋል፣ ሰው ይመለከተዋል። በአንድ ድንጋይ ሁለት ወፍ ነው። እኛን ታግዙናላችሁ። በተጨማሪም ደግሞ ይሄን ነገር ሲያዩ ሲመለከቱ ሰዎች መጠንቀቅ ባለባቸው ልኩ ይጠነቀቃሉ ማለት ነው። ስለዚህ ሁላችሁም ይሄን ቪዲዮ ላይክ እያደረጋችሁ እንድጀምሩ ፈልጋለሁ። አዲስ የሆናችሁ ሰዎችም ቤቱን ሰብስክራይብ በማድረግ ጀምሩ። ውስጥ ገብተን ደግሞ የሚፈጠረውን ነገር የምናየው ማለት ነው። አብራችሁን ቆዩ። እሺ ቤተሰቦቼ አሁን ላይ ያው አረጋግተነው ምንም አይነት ነገር የሚፈጠር ነገር እንደሌለ ያለውን ነገር አስረድተነው ስለኔም ማንነት ከኛም ጀርባ ስላሉት ሰዎች ስለ ህግ አካላቱም ስለ ካሜራውም ስለ ሁሉም ስለ እያንዳንዱ ነገር ግልጽ አድርገንለት ቁጭ ብለን ለማውራት ተስማምተናል ማለት ነው። እስቲ ደግሞ ያው ከሱ ጋር ደግሞ ያለውን ነገር የነበረውን ነገር ያሬድ እንግዲህ ሲመጣ የተፈጠሩ ነገሮች ሊኖሩ ይችላሉ፣ ያያቸው ነገሮች ሊኖሩ ይችላሉ። መረጃ ስንሰበስብ እንግዲህ መሰብሰብ ካለብን ቦታዎች ሁሉ እየሰበሰብን ነው። ማድረግ ያለብን ነገሮች ሁሉ እያደረግን ነው። አሁን ላይ ደግሞ ያሬድን ለመጀመሪያ ጊዜ እዚህ ቦታ ላይ ማለት ሰፈር በር ላይ ሲጣል ለእህቱም የተናገረው ልጅ አጠገቤ ነው የሚገኘው ማለት ነው። ስለዚህ ከሱ ጋር ደግሞ ከዚህ በፊት ስለነበረው ነገር ስለ እያንዳንዱ ነገር የሚያውቀውን ነገር ይነግረኛል ብዬ አስባለሁ። ከሱ ጋር ቆይታ አደርጋለሁ ማለት ነው። ቤተሰቦቼ ያው አሁንም ልላችሁ የምፈልገው ነገር ምንድነው እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ በዚሁ አጋጣሚ እነግራችኋለሁ ማለት ነው። እሺ መጀመሪያ ደረጃ ላይ ልክ ማለት እዚህ ቤት ስንገባ የህግ አካላት ነው ያለው። እኔም መርማሪ ጋዜጠኛ ነኝ። ያው ማለት የሚያስፈራህም ነገር የለም። እያንዳንዱ ማድረግ ያለብህን ነገር ለማድረግ ነው። አሁን እንድታግዘን እዚህ ቤት ላይ የመጣ ነው። ዋና ምክንያታችን ምንድነው ስለ ሰፈርህ ወይም ደግሞ ስለ አብሮ አደግህ ስለ ያሬድ የምናጣራው ጉዳይ ስላለ ነው እዚህ ቤት የመጣ ነው። ምክንያቱም እያንዳንዱን ነገር አይተህ ነበር። ያሬድን በር ላይ ጥሎት ሲሄድ አንድ ባለመኪና ጥሎት ሲሄድ አንተ ነበር ያየኸው። ለመጀመሪያ ጊዜ ያየኸው አንተ ነበርክ። ለእህቱም ግልጽ ያረክላት አንተ ነበርክ። ስለዚህ ያለውን ነገር ለመጠየቅ ነው እዚህ ቤት የመጣ ነውና እዚህ ሰፈር ነው ልጅ ያደጉት። ዘራ ምናምን የለም። ያው እዚህ ሰፈር ነው በቃ ትምህርት የለም። ትምህርት ምናምን አቋርጠናል። ያው በቃ ያለው ተባራሪ ምናምን መስራት። ያው በዋናነት እዚህ ቤት የመጣሁት እንደቀደም እንደነገርኩ ስለ ያሬድ ጉዳይ ለማጣራት ነውና እስቲ ያሬድ ከዚህ ከሀገር ከመውጣቱ በፊት ድሮ የነበራችሁን ግንኙነት እንግዲህ አብራችሁን ያደጋችሁት አንድ አካባቢ ናችሁና ብዙ ነገር አሳልፋችኋል ብዬ አስባለሁና ከያሬድ ጋር እስቲ ምን አይነት ግንኙነት ነበራችሁ? እሱን ንገረኝ እስቲ። ያው ያሬዱ ጎበዝ ተማሪ ናት፣ ምርጥ ልጅ ናት። ያው ሰው ላይ ማድረስም አሪፍ ተማሪ ነበረች። ከአንተ ጋር የነበራችሁ ግንኙነት እንዴት ነበር? እኔ ጋር በጣም ቢስት ጀለስ ነው። ስለዚህ ብዙ ነገር አሳልፋችኋል፣ ብዙ ተጫውታችኋል፣ ብዙ የምትተዋወቁት ነገር አለ ማለት ነው። በጣም ከኔ ጋር በጣም ተጫውተናል። አንድ በቃ አብሮ አደገ እንደ ብራዘር ምናምን። እሺ ያው ታውቃለህ ከዚህ ከሀገር ከወጣ ወደ 3 ዓመት አክል እንደሆነው ታውቃለህና
ወደ ውጭ ከወጣ በኋላ እንዴት ነው ትደዋወሉ ነበረ? ያው በጣም ቅርብ ነን ብለኸኛልና ትደዋወሉ ነበር፣ ትገናኙ ነበር በስልክ ወይም ደግሞ በሌላ ሜቴድ? ያው አንደዋወልም፣ ያው በስልክ ምናምን ግን ውጭ እንደሄደ ጎበዝ ተማሪ እንደሆነ ምናምን ነው የሰማሁት። ስለዚህ በስልክም አልተገናኘንም ማለት አንተስ እሱን ለመፈለግ ወይም ደግሞ እሱ ያለበትን ሁኔታ ለማጣራት የሞከርክበት ሂደት ወይም መንገድ ነበር? በጭራሽ አልነበረ። እሺ ወደ ዋናው ፖይንት ልምጣና አሁን ላይ ለመጨረሻ ጊዜ ያው ያሬድ እዚህ ሲመጣ ያየኸው አንተ ነህና እስቲ በሰዓቱ ምን ነበር የተፈጠረው? ያለውን ነገር እስቲ ግልጽ አድርገህ ንገረኝ። አንተስ የት ነበርክ በሰዓቱ? ምን እየሰራህ ነበረ? ያለውን ነገር በሰዓቱ የተፈጠረውን ነገር ሁሉንም ነገር ግልጽ እንድታደርግልኝ ስለምፈልግ ነው። አሁን ላይ እያንዳንዱን ነገር እውነት ነው እንድትነግረኝ የምፈልገው በዚህ ሰዓት። ምክንያቱም አንድ የምትነግረኝ ነገር ለኔ ወደ ሰዎቹ ለመድረስ ወይም ደግሞ መሄድ ላለብኝ ርቀት ሊጠቅመኝ ስለሚችል የምታውቀውን ሁሉንም ነገር በሰዓቱ የተፈጠረውን እያንዳንዱን ነገር የምታውቀውን ነገር እንድትነግረኝ እፈልጋለሁና እስቲ ምን ነበር የተፈጠረው ነገር? የተፈጠረው እኔ ገና ሰፈር ነው ሙሉ ስራ ምናምን የለም እና ገና ከቤት ምናምን ስወጣ ጠዋት ላይ ነው ያው አይቼው ምናምን ስለማላውቅ ያሬዶን ስወጣ መንገድ ላይ ምናምን በር ላይ ተቀምጧል እና ላነሳው ምናምን ሲል አያወራኝም። ስጠይቀው ምንም መልስ የለም። እዛም በኋላ እህቱን ጠራዋትና ምናምን እንትን አድርገን ምናምን ወደ ቤት ይዘን ገባን። እሺ ግን ያው እንደነገርካቸው ከሆነ አንድ ሰው በር ላይ አስቀምጦት እንደሄደ እንዳየህ እና በመኪና አምጥቶት በር ላይ አስቀምጦት መኪናውን እየነዳ እንደሄደ ነው ለቤተሰቡም ተናግረህ የነበረውና መኪናውን በደንብ አይተኸዋል? ልጁንስ በደንብ አይተኸዋል? አላዩት ማለት እንዴት? እዛ ቦታ የተፈጠረውን ነገር በደንብ ልታስታውስ ይገባል ብዬ አስባለሁ። ምክንያቱም ያው ከያሬድ ጋር ያላችሁ ቅርበት ነበረ። ከዚህ ፊት የነበራችሁ በጣም ቅርበት እንደነበራችሁ ነግረኸኛልና ያሬድ በዛ ሁኔታ ሆኖ ድሮ የምታውቀው ሁኔታው አለ። በጣም ጎበዝ ተማሪ ነበር፣ አክቲቭ ነበረ፣ ሰው ላይ እንደማይደርስ ብዙ ነገር ነግረኸኛል ቅድምና ያን የነበረ ሰው ፈዞ ደንዝዞ ነው ያገኘው አይደል? ሰላም ስትለውም እንደማያናግርህ ምንም ሊያናግርህ እንዳልቻለና ቤቴን እንደተናገርክ ነግረኸኛል። ስለዚህ እንደዚህ ሆኖ ያስቀመጠውን ሰው እንዴት ልታስታውሰው አልቻልክም? ወይም ደግሞ የሆነ ነገር ተፈጥሮ ሊሆን ይችላል ብለህ እንዴት አላሰብክም? በቦታው ያው ስለምናውቀው ያው ስደነግጥ ምናምን ምግብ ብቻ የሆነ መኪና አምጥቶት እንደጣለው እንጂ ሰውየውን አላየሁት፣ ምን እንደሆነ አላየሁት። ግን በድንጋጤ እኔ እሱን ለማውራት ነው የሄድኩት። እሱን ሰላም ብሎ ሲሄድ ያው እንደዚህ ሆኖ በማግኘቱና እኔ በጣም ደብሮኛል። የምናውቀው እሱ እንደዚህ አልነበረም። አሁን እንደዚህ ስናወራው ሲጮህ ምናምን ስናነሰው እንትን ካለ ምንም ስለማላቅ እህቱን ጠሯትና በቃ በቦታው ስለደነገጥን ይዘነው ገባን። እሺ እስቲ ወደ አንተ ልመለስና ማለት አሁን ላይ ምን ላይ ነው የምትገኘው? አንተ ምን እየሰራህ ነው የምትገኘው አሁን ላይ? አሁን እኔ ሰፈር ላይ ዝም ብዬ በቃ አለ የተገኘውን ስራ ኮንቴነር መውረድ የሚሸከም ምናምን ከሆነ እሱን ነው የምሰራው። እሺ ማለት አውትፊትህም አለባበስህም የኑሮ እንትንህም ግን እንደዛ አይነት ምሰራ ሰው አትመስልም። ማለት ጥሩ ገቢ ያለው ሰው ነው የምትመስለው አሁን ላይ እና አሁን የምትተዳደረው በዚህ በሸክሙ ወይም ደግሞ እቃ በማውረድ ምናምን ብቻ ነው? እርግጠኛ ነህ? በሱ ነው የምትተዳደረው? ምንም ስራ የለም። ሌላ ልትነግረኝ የምትችለው ነገር የለም ስለ ያሬድ ሌላ? ምክንያቱም የዛን ቀን ይኸውልህ አሁን ላይ ምንም የነገርከኝ ነገር የለም። እኔ አሁን የሚጠቅመኝ የሆነች ነገር እንኳን ጫፍ የምታስይዘኝ ነገር ቢኖር አሪፍ ነው። ምክንያቱም በቦታው የነበርከው አንድና አንድ አንተ ብቻ ነህ። እዛ ቦታ ላይ የነበርከው ሰፈር ላይ የነበርከው አንድና አንድ አንተ ሰው ብቻ ነህ። ስለዚህ ስለ መኪናውም ከለር ሊሆን ይችላል፣ ስለ ታርጋውም ሊሆን ይችላል፣ ስለ ሰውየው አለባበስም፣ ስለ ሰውየው ብቻ የሆነ ያየኸው የሆነ ነገር ካለ እንድትነግረኝ እፈልጋለሁ። ምንም የለም። ባየው እኮ አብሮ አደገኝ ነው እንደዚህ አድርጎ ምናምን እንጂ ምንም ባየው ነግረህ ነበር። ምንም ያየሁትም ነገር የለም። ብቻ የሆነ መኪና እንደመጣ ነው እንጂ ማየው ታርጋ ምን እንደሆነ ሰውየው ምን እንደሆነ እኔ ምንም አውቀው ነገር የለም። ምንም አላየሁም። እርግጠኛ ነህ ለምታወራው ነገር? እርግጠኛ ነኝ፣ በጣም እርግጠኛ ነኝ። እሺ ያሬድ እንግዲህ የረጅም ዓመት ጓደኛዬ ነው ብለኸኛል። ብዙ ነገር እንዳሳለፋችሁ ቅድምም ነግረኸኛል። አሁንም የሁሉ ነገር እየነገርኩ ያለሁት የሆነ ነገር አስታውሰህ እንድትነግረኝ ስለምፈልግ ነው። ነገር ግን እዛ ቤት ላይ ለመጠየቅም ከዛ በኋላ እንዳልሄድክ ነው ያለኝ መረጃውን የሚነግረኝ።
እዛ ቤት ለምንድን ነው ያሬድን ልጠይቀው ያልሄድከው? ጓደኛህ ነው፣ ብዙ ነገር ያሳለፋችሁ ሰዎች ናችሁ። ለማገዝም የሞከርከው ሙከራ የለም፣ ምንም ያደረከው ጥረት የለም። ለምንድን ነው ይሄን ነገር ያደረከው? ያው እሱን ያልጠየቁት ነገር ይችላል። ከዚህ በፊት ስራው እኔ የምሰራው ስራ ተባራሪ ስራ ነው። ከፋሚሊ ጋር ነው የምኖረው። ቤተሰብ ከኔ ይጠብቃል እና እሱን ሄጄ የምጠይቅበት ሰዓት ምናምን የለም። በቃ እንደምትሆነው ተሯሩጠ ነው የምበለው። ያው ሄጄ እሱን ብጠይቀው አይድንም። ሄጄ ስለጠየቁት አይሻልም። ስለዚህ እኔ ስሬ ስለመሯሯጥ ነው ጠዋት ወጥቶ ማታ በቃ እንደተገኘው ያገኘሁትን ስራ ስለምሰራ እረፍት የለም፣ ጊዜ የለም፣ ምንም ሰዓት የለም። ስለዚህ አንተ ነህ አሁንም ቤተሰብም እያስተዳደርክ ያለህ ወይም ደግሞ ቤተሰብ ከኔ ይጠብቃል እያልከኝ ያለውና ቤተሰብም እያስተዳደርክ ያለው አንተ ነህ ማለት ነው? ስንት ናችሁ እዚህ ቤት ላይ? ለስንት ነው የምትኖሩት? እዚህ ቤት 4 ሆነን ነው የምንኖረው። ከኔ ሌላ አንድ ታላቅ ታናሽ አለ። እሺ ፋሚሊ ከኔ ነው የሚጠብቀው። ስለ ቤተሰቦች እንዴት ነው ካንተ የሚጠብቁት? አንተ ተባራሪ ስራ እንደምትሰራ ነው እየነገርከኝ ያለው። ተባራሪ ስራ ደግሞ ያን ያህል እንኳን አይደለም ይሄን ያህል ቤተሰብ ለማስተዳደር 4 ቤተሰብ አስተዳድሮ አንተንም አሁን ያለህበት ሁኔታ በጣም ማለት ጥሩ ሰው ሊኖረው የሚችለው ኑሮ እየኖርክ ነው እንዳለህ ነው የሚሰማኝና እንዴት ነው እንደዛ ልታረግ የቻልከው? ወይስ ደግሞ የቤተሰቦች ሌላ ሰፖርት አለ? ወይስ ደግሞ የሚያግዝህ ሰው አለ እዚህ ቤት ላይ? እንዴት ነው? ምንም የለም። ምን አድርግ ነው የምትለኝ? እኔ እኮ በቃ ነገርኩ እኮ የሆነ የኔ የምሰራውን ስራ ነገርኩ አይደለ? ምን አድርግ ነው የምትለኝ? ጠየቅከኝ መለስኩልህ። እኔ አሁን ስራ እያመለጠኝ ነው፣ በጣም ስራ እያመለጠኝ ነው። እኔ እኮ አሁን እኮ እንትን አካል ነኝ ምናምን ስላልከኝ ነው እንጂ ያስገባህ የመጣሁልህ እንጂ መቼም አላስገባህም። ማውራትም አልፈልግም። ስለዚህ እያልከኝ ያለው ምንድነው? ከዚህ በላይ ምንም የምተባበረህ ነገር የለም፣ ምንም አውቀው ነገር የለም እያልከኝ ነው አይደል? አሁን በጣም የምተባበረህ ነገር ተባበርኩ፣ የምችለውን ያህል ድረስ ተባበርኩ። አሁን ብትወጣልኝ ራሱ ደስ ነው የሚለው። እሺ እኔ መውጣቱን እወጣልሃለሁ፣ ግን ምናልባት ያሳለፋችሁት ጊዜ የምር የሚገድህ የሆነ ነገር ካለ የምታውቀው ነገር ካለ ለመጨረሻ ጊዜ እንድትነግረኝ ስለምፈልግ ይሄን ነገር እንድትነግረኝ እፈልጋለሁ። ነገርኩህ እኮ በቃ ከዚህ በላይ ምንም የምነግርህ ነገር የለም። አሁን ብትወጣልኝ ይሻለኛል። ብዙ ስራ እያመለጠኝ ነው። አንተን ማውራበት ሰዓት ላይ ብዙ ስራ እሰራለሁ። ስለዚህ ምንም የምትነግረኝ ምንም ነገር የለም። ምንም የለም የምነግርህ ነገር። አሁን ራሱ ምንድነው ይዘብኝ የምትመጣው? እሷ ቤቴ እንድትገባብኝ አልፈልግም። ምን ማለት እንዴ? ቤቴ እንድትገባ ምን ማለት ነው? ምንድነው እንድትገባ አትፈልግም ማለት? ቤቴ እንድትገባ አልፈልግም። እዚህ ቤት ተዋወቃላችሁ ከዚህ ፊት ማንንም ቤቴ ውስጥ እንዲገባ አልፈልግም። ምን ማለት ነው ይሄ ማለት? አንተ ከህብረተሰብ ጋር እንደምትኖረው ከህዝብ ጋር እንደምትኖረው እንዴት ነው ቤቴ ማንንም እንዲገባ አልፈልግም ማለት? እንዴ እኔ ማንንም ቤቴ ከቤተሰቤ በስተቀር ማንንም እንዲገባብኝ ስለማለት ከዚህ በፊት ማንንም ገብቶ አያውቅም ማለት ነው እዚህ ቤት? ማን አንቺ አይመለከትሽም። እኔ አሁን ውጡልኝ፣ እኔ ማንንም አልፈልግም። እኔ በቃ ውጡልኝ፣ ማንንም አልፈልግም። ውጡልኝ ማለት ሲጀመር እኮ አንተ ስለፈለክ ነው ነገር የለም። ትሰማኛለህ አይደል? አንተ ስለፈለክ ትሰማኛለህ አይደል? አንተ ስለፈለክ ብቻ የሚሆን ነገር የለም። ትሰማኛለህ? እኔ ማንንም አልፈልግም። ድሮም እንደዚህ ነገር እንትን ነበር። ማንንም ስለ እሺ ቤተሰቦች ያው ተመልሰናል። ያው እንደምታዩት እንግዲህ አጠገቤ ላይ አንድ ሴት ትገኛለች። ውጪ ላይ ያው የክሩ አባሎቻችን ነበሩ፣ ማጣራት ያለባቸውን ነገር እያጣሩ ይገኙ ነበረ። በዛም መሀል እንግዲህ የማውቀው ነገር አለ፣ ምነግራችሁ ነገር አለ። ስለዚህ ቤተሰብም ሆነ ስለሱም ጭምር ማውቀው ነገር አለ፣ ልነግራችሁ የምፈልገው ነገር አለ ብላ ነው ቀጥታ ያስገባናት ማለት ነው። እስቲ ከሷ አንደበት ደግሞ ምንድነው የምንሰማው? ማለት የምታውቀው ነገር ምንድነው? ምን ልትነግረን የፈለገችው የሚለውን ነገር ከሷ አንደበት የምንሰማ ይሆናል ማለት ነው። ቤተሰቦች አሁንም በድጋሚ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እሺ መጀመሪያ ያው የክሩ አባሎቻችን ትንሽ ውጪ ላይ አውርተውሻል ብዬ አስባለሁ። ምክንያቱም ደግሞ የሆነ ምክንያት ሳይኖራቸው አንቺን እዚህ አላስገቡሽም። የሆነ ነገር ፍንጭ አግኝተው ወይም ደግሞ የሚጠቅም ነገር ሲሆን ነው እኔ ጋር ሊያመጡሽ የሚችሉት እዚህ ሊያስገቡሽ የሚችሉትና እስቲ መጀመሪያ ለተመልካቾች ግልጽ እንዲሆን ስለራስሽ ማንነት ንገሪኝና ከዛ በኋላ ደግሞ ስለ ጉዳዩ እናወራለን። እሺ እኔ አበራሽ ነኝ። የዚህ ሰፈር ነው የተወለድኩት። ከሱ ቀድሜ ነው የተወለድኩት። ሲወለድ ጀምሮ ነው የማውቀው። ያው ሰፈርም እንዳመሰ እናቱ በሱ ምክንያት ሁሌ እንዳማረረች እንዳለቀሰች የሰፈርን ሰው እንዳስቸገረ ስራም አይሰራም፣ ትምህርትም አቋርጧል። የሚያገኘውን ነገር ለሱሱ ነው። ሰው ሲሰራ አትወድም። እሷ ሲጀመር ጎረቤት ናት። ሰው ሲሰራ ሲጀመር አልወዳትም። ሰው ሲሰራ በጣም ትቀናለች። ሰው ሲሰራ ሰው ሲለብስ ምናምን አትወድም። እንደለበሰ ነው አትወድም። ሰው አይደለም ይሄ ሰው። አሁን ለበሱ መቀናበት ምክንያት የለም። እናትየው አንዱ ስመጣ ታያታለህ። በሱ እንዳለቀሰች ሁሌ እንደተማረረች ነው።
ምንድነው የምትይው አንቺ? ምንድነው የምትይው? ሰው ስለለበሰ ሰው ስለሰራ ቀናተኛ ነሽ። ከኔ ምንድነው የምትፈልጊው? ከኔ ቤተሰብ ምንድነው የምትፈልጊው? ሙሉ ሰፈሩ የሚያውቀው ሙሉ ሰፈሩ ያውቃል። ብትናገሪ ከሆነ ተናገሪ። ከኔ ምን እንደምትፈልጊ ምናምን ተናገሪ። ሰው ላይ ሰው እንትን ሲል ምናም ሰው ሲለብስ ሰው ሲበላ የተለየ ነገር አይፈልግም። ሲቀጥል ደግሞ ይሄ ልጅ ከመጣ በኋላ ነው መልበስ ራሱ የጀመረው። ምን ይሰራል? ሰርቼ ነው የምለብሰው። እኔ ሰርቼ ነው የምለብሰው። ስራዬን ተናግሬያለሁ። ሰርቼ ነው የምለብሰው። ይሄን ሁሉ ዘመን ሳትለብስ ይሄ ልጅ ሲመጣል እንዴት ለበስ? ሰርቼ ነው የምለብሰው። እኔ ሰርቼ ነው የምለብሰው። አንድ ነገር በእንትን አለልኝ። ሰርቼ ነው የምለብሰው። ስበላ ምናምን እንዴ የሰው ልጅ ሲበላ ምን ሲሰራ አትወዱም? ዘመን ጃኬት ቀይሮ አያውቅም። አትወዱም? ነውራ ይውጣልን ወይ እንዴ? ሰው ሲሰራ ካልሆነ ከሱ ጋር መሰዳደብ አልፈልግም። ጀመረ ቤቴ እንድትገባ አልፈልግም። በቃ ከኔና እሷ አንተ መጀመሪያ ደረጃ ላይ ያልገባኝ ነገር እሷ ላይ ይሄን ጥላቻ ሊያድርብህ የቻለው በምን ምክንያት? እኔ አልፈልግም። እኔ ከሷ ጋር ጭራሽ አይደለም እንደዚህ አንድ ላይ ምን ማለት ነው? አሁን ትሰማኛለህ አይደል? እዚህ ጋር የመጣ ነው ስላንተ ስሜት ወይም ደግሞ ስላንተ ጭንቀት ለማውራት ሳይሆን አንድ የተጎዳ ሰው አለ። ያም ደግሞ ያሬድ የሚባል ጓደኛ ነው። ከአንተ ጋርም አብሮ አደግ ነው። ብዙ ነገር ያሳለፋችሁ ሰዎች ናችሁ። ስለሱ ማጣራት ያለብን ነገር እያጣራን ነው። የሚጠቅመን ነገር ከሆነ ደግሞ ከሷም ካንተም እናወራለን ማለት ነው። ያለውን ነገር እኔ ነግሬሃለሁ። የገባህ ያለኝን ነገር ነግሬሃለሁ። እቺን ሴትዮዋን ብታስወጡልኝ እናንተም ብትወጡ ነው ደስ ነው የሚል። እኔም ማቆን ነገር እናገራለሁ። የተሰማኝን ያየሁትን እናገራለሁ። እስቲ ምንድነው አሁን በቃ እንድትነግሪኝ ፈልጋለሁ። ከዚህ በኋላ አንተ ምንም እንድታወራ አልፈልግም። አንቺ ደግሞ ያለውን ነገር እንድትነግሪኝ ፈልጋለሁ። ምንድነው የምታውቂው ነገር? እዚህ ቤት የተፈጠረው ነገር ስለሱም ስለቤተሰቡም ማቀው ነገር አለ ብለሻልና አፍላፊ ከኔ ጋር ባትካፈት ጥሩ ነው። አፉን ባይከፍት ጥሩ ነው። እኔም ማቀውን ነገር እናገራለሁ። ስነ ስርዓት ያጂ ሴትዮ ስነ ስርዓት ያጂ። አሁን ራሱ ምን እነሱ ስላሉ ነው ውጪ አሁን ከቤት ውጡ ተያይዛችሁ ውጡልኝ ነው። ምንም አልፈልግም። ይኸውልህ ሲጀመር አንተ ስለፈለክ የምንወጣበት ወይም ደግሞ አንተ ስለፈለክ የምንገባበት ነገር የለም። አሁን ከዚህ በኋላ ምንም አይነት ነገር እንድታወራ አልፈልግም። የእናቴ ቤት ነው የምበላበት የምጠጣበት ቤት ነው። በገዛ ቤት የመጣችሁ ነው የምታስጨንቁት። ስለዚህ ውጡልኝ። እሺ እሱን እንተውና እስቲ አንቺ ንገሪኝ ያለውን ነገር የተፈጠረው ነገር ምንድነው? የምታውቂው ነገር ምንድነው? ያለው ነገር ንገሪኝ። ይህ ልጅ ከተወለደ ጀምሮ መከራ፣ ለሰፈር ሰው መከራ። እሱ ካለፈ እቃ ይጣፋል በሰፈሩ። አደገኛ ሌባ ምንም አይቀርም። ይኸው ስንት ዘመን ስራ የሚባል ሰርቶ ያቀም ሰፈር ውስጥ ይቀመጣል። ስርቆት ነው ስራው። ሁሉም ያውቃል የሰፈር ሰው። ለዛ ነው ከሰፈር ሰው ጋር የማይግባባው። ይኸው ከልጁም ጋር አብሮ አደጎች ነን ይላል እንጂ ጭራሽ የሁለት ዓለም ሰዎች የማይገናኙ። ያኛው ጨዋ ነው ትምህርቱ ላይ የሚያተኩር ሰው፣ ይሄኛው ደግሞ አለልኝ ሰፈር ያማራል። ምንድን ነው የምትይው እንዴ? ውጪልኝ ከቤቴ ጭራሽ በቤቴ ገብተሽ ሌባ ነው። ከዚህ በኋላ ምንም ማለት ትሰማኛለህ አይደል? ማውራት ያለባት ነገር እያወራች ነው። ትሰማኛለህ አይደል? ስላንተ ማንነት ማውራት ያለባት ነገር ይወጣ። እሺ ያው አሁን ላይ እሱ እዚህ ያለ ማውራት ስላልቻለ እንግዲህ አንቺን ብቻሽን ለማውራት ተገደናል ማለት ነው። ያው እሱን የክሩ አባሎቻችን ድጋሚ ማውራት ባለባቸው ልክ እያወሩት ይገኛሉ። ከአንቺ ጋር ግን ያለኝን ነገር ደግሞ ልታወሪ የፈለግሽውን ነገር ምንም ነገር ሳልሰማ መውጣት ስለሌለብኝ አሁን ከአንቺ ጋር ቀጥላለሁ ማለት ነው። ስለዚህ እስቲ ምንድነው ያለው ነገር? ምንድነው አንቺ የምታውቂው ነገር? ልትነግሪኝ የፈለግሽው ነገር ምንድነው? አሁን ላይ የትኛውንም ነገር ስታረጊ እንግዲህ ይሄን ነገር ለመናገርም የመጣሽው ለያሬድ ስለምታስቢ ስለ ያሬድ ስለምታውቂ ከዚህ በፊት አሁንም ያለበት ሁኔታ ስለሚያሳዝንሽ ያለውን ነገር ብቻ ብዙ ነገር የክሩ አባሎች ነግረውኛል። ስለሱ ማገዝ የምችለውን ነገር ሁሉ ለማገዝ ነው ብለሽ ነው እና የገባሽው። እስቲ ምንድነው የምታውቂው ነገር? ምንድነው ያለው ነገር? እስቲ ንገሪ። የማውቀው ነገርማ አሁንም እንዴት ተንጨረጨረው የሆነ ነገር የሚያውቀው ነገር ቢኖር ነው። አንደኛ ስለ ልጁ ሲወራ የተንጨረጨረው የሚያውቀው ነገር ቢኖር ነው። እና ደግሞ እንደዚህ ያልነበረም ቤታቸውን ምናምን ነገር አሁን በቅርቡ ነው ያደሰው። በቃ ልጁ በጠቅላላ ምንም ገንዘብ የሚያገኝ ልጅ አልነበረም። ያሬድ በመጣ በሁለተኛው ቀን በቃ ቤቱ እንደዚህ ያደሰ፣ ገንዘብም መያዝ ጀመረ። የማይገዛው ነገር የለም፣ ሰፈር ውስጥ የማይጠቀሙ ነገር የለም፣ የማይበላው የማይጠጣው ነገር የለም። በፊት ምንም ገንዘብ የሌለው ልጅ ነበር። ሲያገኝ ሲሰርቅ ይሰርቃል፣ ትንሽ ገንዘብ ይይዛል። ብዙ ይሄን ያለም እንትን አልነበረም። እናቱ ቤት ይመጣል፣ ያለውን ነገር ደፋፍቶ ይወጣል። እናቱም ስትመራርበት ነበረ። አሁን ያሬድ ከመጣ በኋላ በሁለተኛው ቀን ነው ቤቱንም እንደዚህ ያልነበረም፣ ቤቱንም አደሰ። ልብስም መቀየር ጀመረ። አይቀያየርም ነበረ ልብስ። አንድ ልብስ ለብሶ አንድ ሁዲ ያለችው እሷን ለብሶ ነበረ ሁሌ የሚቀመጠው እዛ መተጠፈው ጋር ያለው ድንጋይ ጋር ማለት ነው። አሁን ግን ያሬድ ከመጣ ከሁለተኛው ቀን በኋላ ያለው ነገር በሙሉ ተለዋወጠ። እንዴት የሁሉ ዘመን ሳይሰራ ለምን ያሬድ ሲመጣ? ከዛ ደግሞ
አይቼዋለሁ ብሎ ያሬድን የሆነ ሰው ጣለው ብሎ ለእትየው ነግሯት ነበር። እሱም የሚያውቀው ነገር ቢኖር ነው። ልጅየው ገንዘብ ካገኘ ምንም ነገር ይሰራል። እሱም ብትጠይቁት የሚያውቀው ነገር ይኖራል ይመስለኛል። እስቲ አሁን እያልሽኝ ያለሽው ነገር ያሬድ ከመጣ ጊዜ ጀምሮ የዚህ ልጅ ህይወት እንዳለ በአጠቃላይ ተቀይሯል እያልሽኝ ነውና እስቲ መጀመሪያ ስለነበረው ህይወት ንገሪኝ። ለኔ ደግሞ እሰራለሁ ያለኛው የሸክም ስራ እንደሚሰራ እንዲህ ማውረድ መጫኖች እንደሚሰራ በጣም ብዙ ብር እንደሚያገኝ ቤተሰቡን እንደሚያስተዳድር በዛ ገንዘብ ማንም ይረዳው ሰው እንደሌለ ነው ቅድም እየነገረኝ የነበረውና ምንድነው የተቀየረው ነገር? አሁን ያሬድ ከመጣ በኋላ የተቀየረው ነገር ምንድነው? ወይስ ድሮም የሚያስተዳድረውን ቤተሰብ ነው እያስተዳደረ ያለው እንደነገረኝ ከሆነ ማለት ነው። ስለዚህ ምንድነው የተቀየረው ነገር ያሬድ ከመጣ በኋላ? ያሬድ ከመጣ በኋላ ይህንን ቤት እንግዲህ ያን ሁላ ዘመን ትምህርቱን ካቋረጠ ጀምሮ ስርቆት ነው የሚሰራው ስራው። እናቱም ታውቃለች ይሄንን። ያው የእናት ነገር እንዲለወጥላት ትጸልያለች ምናምን እንጂ ትፈራለች። ያው አትከስም ምናምን እንጂ እናቱም ታውቃለች እንደሚሰርቅ እና ያሬድ ከመጣ በኋላ ላይ ደግሞ ይሄንን ቤቱን ሲያድስ ምናምን እንደውም መታለኛ ቤት ለእናቴ ነው ለማክራት ነበር። ከየት እንዳመጣው አላውቅም እንዳይታሰር ቢፈራው ብላ እያለቀሰች ነግራት ነበር ለእናቴ። ከዛ እኔ መመክሮ ነበረ ተው ምናምን እያልኩኝ በፊት። ከዛ ከሆነ ጊዜ በኋላ ከዚያ አሮጊት ምናምን እያለ መሳደብ ሲጀምር በቃ ተጣላን ማለት አንግባባም አንስማማም ምናምን ከሱ ጋር እና ያሬድ ከመጣ በኋላ ለምን እንዴት ነው ምናምን ነገር እያልኩ ሰሞኑን ውስጥ ጠይቆ ነበረ። ለዛ ነው ሰየኝ ራሱ ቀደም ይደነፈው። ኦኬ እሺ። ግን አሁን ቀደም ሲያወራ እንደነበረው ከሆነ እንግዲህ የግል ጸብ እንዳላችሁ አይነት ነገር ነው ሲያወራ የነበረው። ማለት የተጣላችሁበት ነገር እንዳለ ሲጀመር እሷ ለኔ ምቀኛ ነች አይነት ነገር ነው እያወራ የነበረውና የግል ጸብ አላችሁ ከሱ ጋር ወይ ደግሞ ሌላ ግንኙነት የምትገናኙበት ሌላ መንገድ አለ? አረ ምንም የግል ነገር የለንም። ያው የሰፈር ሰዎች ስለሆነን እነሱ ቤት እንመጣለን፣ እኛም ቤት ይመጣሉ ምናምን። እሱ አይመጣም በርግጥ ግን በቃ እንደነገርኩ አንግባባም ከልጁ ጋር። ከተወሰነ ጊዜ በኋላ አንግባባም። ሲጀመር ከሙሉ ሰፈር ሰው ጋር አይግባባም። ከራሱ ጋር መግባባት የከበደው ልጅ ነው። ይሄ ለውጡ ከመጣ በኋላ በምን ምክንያት እንደመጣ ይሄ ለውጥ የዚህ ቤተሰብ ለውጥ ወይም ደግሞ የሱ ለውጥ በምን ምክንያት እንደመጣ ምንም የሚታወቅ ነገር የለም? አንቺ የምታውቂው ነገር ምን አይነት ነገር የለም? እኔ በእርግጠኛ ይሄ ነው ባልልህ ግን ጥርጣሬ እንደነገርኩ ያሬድ ከመጣ በኋላ ነው። ያሬድ እንደዚህ የሆነበትን ምክንያት በእርግጠኝነት የሚያውቅ ይመስለኛል፣ ወይም እጅ ይኖርበታል። ምክንያቱም ያን ሁላ ጊዜ ምንም አይነት ይሄን ያክል ቤት አልታደሰም። ያን ሁላ ዘመን ሲኖር ምንም የሚሰራው ነገር አልነበረም ምናምን ከስርቆት ውጭ። ስርቆትም ይሄን ያህል ደህና ነገሩን ሰርቆ እንትን ብሎ አያውቅም። በትንንሽ ነገር ነው ሁሌ የሚጠረጠረው እና ያሬድ ከመጣ በኋላ ግን ይሄ ሁሉ ነገር ሲቀየር ጠረጠርኩኝ። እኔ እንደውም እሱን ስጠይቀው ሂስ ከዚህ ምናምን ነገር እያለ እንድክ እንደቀደሙ ያናንቀኝ ነበር። እኔ የምጠረጥረው እሱ ነው። ለዛም ነው ልነግራቸው የፈለኩት። እናትየዋ ራሱ እንደነገርኩ ተጨንቃ እናቴ ጋር መታ ከየት አመጣው ብዬ ስጠይቀውም አይመለከታችሁም ዝም ብላችሁ ኑሩ ብሎኛል። ተጨነቅኩኝ እኔ እንዳይታሰር ቢፈራው እያለች ታለቅስ ነበረ። እንዳትናገርም ለብዙ ሰዎች ያው እንዳይታሰርባት ትፈራለች። ለኔ እናትና ለአንዳንድ ለቅርብዋች ሰዎች ግን እያለቀሰች ባለፈው ውስጥ ነግራችሁ ሰምቻለሁ። እሺ ያው የነገርሽን ነገር በደንብ ነው የሚጠቅመን። እኛ ደግሞ እስቲ ከዚህ በኋላ ማውራት ባለብን ልኩ ማወጣጥ ባለብን ልኩ ከሱ ጋር የምንቀጥል ይሆናል ማለት ነው። ያው ከዚህም በኋላም ካንቺ ምንድነው የምፈልገው ከዚህም በኋላም የምታዩን ነገር ያለውን ነገር የምታውቂው ነገር ካለ ከዚህ በኋላም ቢሆን ያው ስልካችንንም እንሰጥሻለን። ለኛ መንገር ያለብሽን ነገር ማሳወቅ ያለብሽን ነገር የምታሳውቂ ይሆናል ማለት ነው። ከዚህ በኋላ እንግዲህ እሱን ማወጣጣት ባለብን ልኩ የምናወጣጣ ይሆናል። በስተመጨረሻ ሌላ ልትነግሪኝ የምትፈልጊው ነገር ካለ ድሉ ልስጥሽ። በእርግጠኝነት ብታወጣጡት የሚያውቀው ነገር አለ። እርግጠኛ ነኝ እንደዛ ነው የሚሰማው። ይሄ እንደሚለው ጓደኛዬ ነው አብሮ አደገኝ ነው ይላል እንጂ ጭራሽ የማይገናኙ ልጆች ናቸው። ያሬድ በጣም ስነ ስርዓት ያለው ሰው አክባሪ፣ የሰፈር ሰው ቀጥ ብሎ የሚያይ ትምህርቱ ላይ ትኩረት የሚያደርግ ልጅ ነበረ። አሁንም ከተሻለው ቤተሰቡን፣ ሀገሩን፣ የሰፈሩን ሰዎች ራሱ የሚጠቅም ያው በዚህ ነገር ምክንያት እናትየዋም ጸበል ናት ያለችው፣ በጣም ተጎድታለች። እህትየዋም እንደዛው ምስቅልቅል ብሏል። ቤተሰቡ ይሄ ለነሱ አይገባም ነበር። በጣም ነው የሚያሳዝነው። ያሬድም ይሄ የሚገባው ልጅ አልነበረም። በጣም ጥሩ ልጅ ነው። እስቲ እናንተ በምታውቁት ልክ በቻላችሁት ልክ ይሄንን ነገር አጣርታችሁ እስቲ ልጁም የሚያውቀው ነገር ያለ ይመስለኛል። እስቲ እንደምንም ብላችሁ እስቲ አድኗቸው ይሻላል። እሺ ያው ላረግሽልን ነገር መጀመሪያ ደረጃ ላይ ላመሰግንሽ ፈልጋለሁ። ያው ቅድም እንዳልኩሽ ማድረግ የሚገባሽ ነገር ሲኖር ለኛ ማሳወቅ የሚገባሽ ነገር ሲኖር በድጋሚ ለኛ እንድታሳውቂን በዚሁ አጋጣሚ ነገር ማለት ነው። ያው እንግዲህ ቤተሰቦቼ ከዚህ በኋላ
እዚህ ልጅ ጋር የሆነ ነገር እንዳለ መጀመሪያ ምንም እየተሰማኝ ነበር። ምክንያቱም የሚያወራቸው ወሬዎች፣ የሚያደርጋቸው ነገሮች ምንም የሚጥሙ ነገሮች አልነበሩም። ስለዚህ ከዚህ በኋላ እንግዲህ ከሱ ጋር ደግሞ ያው የክሩ አባሎችም አሁን ላይም እያወሩት ይገኛሉ። በተጨማሪም ደግሞ እኔም ከካሜራ ጀርባ ማውራት ያለብኝን ነገር ከሱ ጋር አውርቼ ድጋሚ የምመለስ ይሆናል ማለት ነው። ቤተሰቦቼ አሁንም በድጋሚ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እሺ ቤተሰቦች ያው ተመልሻለሁ። ከካሜራ ጀርባ እንግዲህ ማውራት ባለብን ልኩ አውርተናል። ያለውን ነገር እያንዳንዱን ነገሮች ባሰብናቸው ልኩ ነው እየሄዱ ያሉት። ምክንያቱም የተፈጠሩ ነገሮች አሉ። ሁሉንም ነገር ደግሞ እናንተም ማወቅ ስላለባችሁ አሁን ላይ ግዴታ ፊት ለፊት መቅረብ ስላለበት ነው ይዤ የተመለስኩት ማለት ነው ቤተሰቦቼ። ስለዚህ ያለውን ነገር ማውራት ባለብን ልኩ አውርተነዋል። መስጠት ያለብንን ነገሮች ሁሉ ሰጥተነዋል። ማወቅ ያለበትን ስለኛ ማንነትም ማወቅ ያለበትን ነገር እንዲያውቅ አድርገነዋል። ስለዚህ አሁን ማውራት ያለበትን ነገር እንዲያወራ ይዤው ተመልሻለሁ ማለት ነው ቤተሰቦቼ። እሺ ስለዚህ አሁን ያው ቅድም ያወራነው ነገር አለ። ነገሮችን ጨርሰናል ብዬ አስባለሁ። ነገር ግን ደግሞ ቤተሰቦቼም እዚህ የሚጠብቁኝ ስላሉ እያንዳንዱን ነገር ማወቅ የሚፈልጉ ስላሉ ከዚህ ነገር ጀርባ ያለውን ነገር እንደኔ በጉጉት ተጨንቀው እየጠበቁ ያሉ ሰዎች ስላሉ ለነሱ ግዴታ ማሳወቅ ስላለብኝ ነውና ቅድም የደበከኝ ነገር አለ፣ ልታወራ ያልፈለግከው ነገር አለ። በሰዓቱ የተፈጠረውን ነገር ቅድም እያወራህ የነበረው ነገር ምንም አይነት ውሸት ነበር እያወራህ የነበረው። ስለዚህ አሁን ላይ እውነቱን ትክክለኛ በሰዓቱ የተፈጠረውን ያለውን ነገር ያንተ ህይወት የመቀየሩ ምክንያት ምን እንደሆነ ያሬድ ከመጣ በኋላ ህይወትህ እያንዳንዱ ነገር የመቀየሩ ምክንያት ምን እንደሆነ ከመጀመሪያ ጀምሮ ሁሉንም ነገር ልትነግረኝ እፈልጋለሁ። ለተመልካቾችም ግልጽ ለማድረግ ዘንድ ከመጀመሪያ ጀምሮ ያለውን ነገር ንገረኝ። ያው እንደነገርኩ ነው። አንድ ስራ ምናምን እንደሌለ ምናምን ነግሬያለሁ። ሰፈር እንደምሆን ነግሬያለሁ። ስወጣ የሆነ ያሬድን አስቀምጦ የነበረው መኪና ስላለ እኔ በዛ ሰዓት ምንም አላሰብኩም። ያሬድን ምናምን ስናወራው ስላላወራን እኔ የቱን ጠርቼ ምናምን ወደ ቤት ነው ይዘን የገባነው። እዛ አስገብተነው እኛ ወጣን። እዛ መኪና ተመልሶ ያደረሰው መኪና ነው መሰለኝ ያደረሰው ተመልሶ መጥቶ እዛ መቀመጥበት ድንጋይ አለች። እዛ ተመልሶ መጣና ታርጋ ያስኩበት መስሎትም ይሆናል። እዛ ህይወትን የሚቀይር ብር እሰጥሃለሁ ለማንም እንዳትናገር፣ ሌላም ስራ በተጨማሪ ገንዘብ ሰጥቼም ሌላ ስራ እንድሰራ ማረጋለሁ ዛሬኝ ያው ስለተከፈለኝ ገንዘብ ስለሆነ ነው እንደዚህ ነው እንትን ያለው። ስለዚህ እያልከኝ ያለው ነገር በሰዓቱ እዛ ጋር አስቀምጦት የነበረው ሰውዬ አንተ ስለሱ ያወክበት ወይም ደግሞ ታርጋውንም ያየህበት መስሎት ምንም ነገር ሚስጥር እንዳታወራ ምንም ነገር እንዳታረግ ጉቦ ከፍሎ የገዛ እንግዲህ ያው አብራችሁ ብዙም ባታድጉም ሪያሊቲው ብዙም ግንኙነት ባይኖራችሁም የሰፈር ጓደኛህን አሳልፈህ ሸጥከው ማለት ነው። ያው አይ ገንዘብ ስለሆነ ከዚህ የተሻለ ምናምን እድል ስለተገኘ ነው እንጂ እንደዚህ ያደረኩት ማድረግ አልፈልግም። ምን ማለት ነው ማድረግ አልፈልግም ማለት? አሁን ሲጀመር እኮ ስለ ያሬድ መጣራት ያለበት ነገር እንዳይጣራ ያሬድ ላይ ጉዳት ያደረሱ ሰዎች ማግኘት ያለባቸውን ነገር እንዳያገኙ እየተባበርከን ያለው ሲጀመር አንተ አሁን በሰራው ስራ ብቻ ማለት ነው። አሁን ያሬድ ላለበት ሁኔታ ራሱ ተጠያቂ ሰው ነህ። እንደውም በዚህ ሰዓት የሰራው ስራ ትልቅ ወንጀል ነው። መጠየቅ ባለብህ ልኩ መጠየቅ አይቀርም። ነገር ግን ደግሞ ግዴታ ይሄን ነገር አሁን ላይ መናገር አለብህ። ምክንያቱም ነገሮች የዘገዩት ነገሮች እስካሁንም ድረስ እንደዚህ እየተጓተቱ የቆዩት በአንተ ምክንያት ነው። አንደኛ ይሄን ነገር በመደበቅ ይሄን ነገር ባለማውራት ከዚህ ነገር ጀርባ ማን እንዳለ ባለመናገር ነው ይሄ ሁሉ ነገር እየተፈጠረ ያለው። ስለዚህ አሁን ይኸውልህ እንድትነግረኝ የምፈልገው ምንድነው ከዛ ሰውዬ ጋር ምን አይነት ዲል ነው ያደረጋችሁት? ምን አይነት ስምምነት ነው የተስማማችሁት? ምንስ ለማድረግ ነው? ድጋሚ ደግሞ ምንድነው እየሰራህለት ያለው ለሱ አሁን ላይ? እኔ ተጨማሪ ገንዘብ ሰጣለሁ ስራ ማሰራሃለሁ ስላለኝ ነው እንጂ ስልክ ሰጥቶኛል። እዚህ የሚመጣውን አንተ ጋር የሚመጣውን ምን እንደሆነ አጣራ፣ ሌላ ነገር ምናምን ከመጣ በስልክ ደውልልኝ አጣርተህ ንገረኝ ምናምን ስላለኝ ነው። እኔ ብዙ ገንዘብ ሰጣለሁ ስላለኝ። እሺ ምንድነው አጣራ ያለህ? የት ነው አጣራ? ምንድነው እንድታጣራለት ይፈልገው? እንዳጣራለት ያው አላ እንዳጣራለት ምናምን የፈለገው እና ያሬድ ቤት ማን እንደሚመጣ የህግ አካል ከሆነ ምን እንደሆነ እኔ አጣራና ንገረኝ እኔ ከፍልሃለሁ ስላለ ያው ገንዘብ ደግሞ እንደዚህ ያለ ገንዘብ ምንም ሳሰራ ሲከፈለ ማንንም አይጠላም። እንደዚህ አይነት ገንዘብ ቢሰጠው ህይወትን የሚቀይር ገንዘብ እሰጥሃለሁ ስላለኝ እኔ እያጣራው ምነግረው።
እሺ ከዛ ውጭ ሌላስ የምታደርግለት ነገር የለም? ሌላ የምትሰራለት ስራ የለም? ምንም የምሰራለት ስራ የለም። በቃ እኔ ማን ያሬድ ጋር ማን እንደሚመጣ ምናምን አጣራለታለሁ። እንዲህ ተብሏል እለዋለሁ። እንደዚህ የህግ አካል መጥቷል እለዋለሁ። በቃ እኔ አጣራ ስለተባለ ያው ካጣራው በኋላ ገንዘብ ይሰጠኛል። ከዛ ውጭ የምትገናኙበት መንገድ ነው? በምንድን ነው የምትገናኙት ከዚህ ሰው? በስልክ ነው የምንገናኘው። እኔ እና እሱ በስልክ ነው የምናወራው። የሚመጣውን ሰው እንደዚህ ያለ መጥቷል ምናምን ብዬ እኔ በስልክ እነግረዋለሁ። በቃ እሱ ገንዘብ ይከፍለኛል። ሌላስ ያረካው ነገር የለም? አሁን ላይ በዚህ ልክ ቅድምም እየዋሻኸኝ ነበር። አሁንም ደግሞ መናገር ያለብህን በስነ ስርዓት እንድትናገር እፈልጋለሁ። ሌላስ ያሬድ እንዳይድን ያሬድ እንዳይመለስ አርግበት ያለህ ነገር ወይም ደግሞ እያደረክበት የምትገኘው ነገር አለ አሁን ላይ? እኔ ምንም ነገርኩ። እኔ በቃ ገንዘብ ስለሚከፈለኝ ነው እንጂ አጣራ የተባልኩትን በስልክ ነው ከሰውዬው ጋር የምነጋገረው። ያው በአካልም አውርተን አናውቅም። በቃ አንዴ ገንዘብ የሰጠኝ ጊዜ ነው በአካል ያገኘው እንጂ ሌላውም በስልክ ነው እንጂ ሌላ ነገር ምናምን አይደለም። ስለዚህ ስለኛ መምጣትም እነ ያሬድ ቤት ገብተን ማጣራት ያለብን ነገሮች ስለማጣራታችንም እያንዳንዱን ነገር ለሱ ነግረዋል ማለት ነው። አይ እዛኔ እኔ በቦታው አልነበርኩም። እኔ ሰፈር አልነበርኩም፣ ሌላ ቦታ ነበር እና ስመጣ እነ ያሬድ ቤት የህግ አካል ምናምን መጥቷል ምናምን ተብሎ ሲነገረኝ ስነግረው እኔ የምከፍልህ እኮ እንደነሱን እንድታይ ነው እነሱ እንድትከታተል ነው እንጂ ሌላ ነገር አይደለም። አሁን በስርዓት ተከታትለ ካልሆነ ሌላ ነገር ውስጥ ነው ሌላ ችግር ውስጥ ነው የምንገባው ምናምን ብሎኝ አስጠንቅቆኛል። እሺ በመጨረሻ ሌላ የምትነግረኝ ነገር የለም? የዛን ቀን ሌላ የተፈጠረ ነገር ወይም ደግሞ ስለ ሰውየው ማንነት ያወራችሁትም ነገር ካለ ሌላም ስራ እያለህ ያለ እንድትሰራ የፈለገው ነገር ካለ ሌላ በመጨረሻ የምትነግረኝ ነገር ካለ እንድትነግረኝ እፈልጋለሁ። ያው እኔ በቃ እኔ ገንዘብ እንደዚህ አጣራለሁ ሲመጣ ምናምን አጣራለሁ እንጂ ሌላ ስራ ምናምን አይደለም። በቃ ባጣራው ሰዓት ገንዘብ እንደዚህ መጥቷል ብዬ እነግረዋለሁ። ደህና ገንዘብ ይከፍለኛል። ያው ስለዚህ በአንድ ስልክ ብቻ ነው አሁን ላይ የምትገናኙት? እሺ ወለ ከዚህ በኋላ አንተ የምታደርግልኝ አንድ ነገር አለ። ያም ነገር ምንድነው? ሲጀመር አንተ ከዚህ በኋላ ለሰራው ስራ ላረከው ነገር መቀጣት ባለብህ ልኩ የምትቀጣ ነው የሚሆነው። ነገር ግን ከምትቀጣው ቅጣት ቢያንስ የሆነ ነገር እንዲቀልልህ ለህግ መተባበር አለብህ። ይሄን ነገር ስለሰራው ሰው ይሄን ነገር እያረገ ስላለው ሰው እንዲያዝ ወይም ደግሞ በህግ ጥላ ስር እንዲገባ ማድረግ ያለብህን ነገር ማድረግ አለብህ ማለት ነው። ስለዚህ አሁን ምንድነው የምታደርግልኝ? ቀጥታ ወደዚህ ቤት እንዲመጣ እንድታደርግልኝ ፈልጋለሁ። ምክንያቱም እንደምትገናኙ ነግረኸኛል። ስራዎችን እየሰራችሁ እንደሆነ ነግረኸኛል። ስለ ያሬድ እያንዳንዱን ነገር ኃላፊነት ላንተ ሰጥቶ ሁሉንም ነገር ለሱ አንተ እንደምትነግረው ሁሉንም ነገር ነግረኸኛል። ስለዚህ የሆነ ምክንያት እኔ እሰጥሃለሁ። እዚህ እንዲመጣ የምታደርግበትን ነገር እኔ እነግርሃለሁ። በዛ ልኩ ወደዚህ እንዲመጣ ትደውልለታለህ ማለት ነው። እሺ። የ2 ሚሊዮን ብር ቅናሽ ሊጠናቀቅ ጥቂት ቀናት ብቻ ቀርተዋል። በመሃል ከተማ መዳረሻ በሆነችው ለቡ መብራት ግንባታቸው 80% የተጠናቀቁ ዘመናዊ የመኖሪያ መንደር ውስጥ ማራኪ የተፈጥሮ እይታ ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃን የሚያገኙበት ከስቱዲዮ እስከ ባለ 4 መኝታ በፈለጉት የካሬ አማራጭ ከ10% ቅድመ ክፍያ ጀምሮ በተጨማሪም 60%ቱ የባንክ ብድር የተመቻቸለት። ምን ይሄ ብቻ! በቤተሰብ አሊያም በቡድን ለሚመጡ ደንበኞች ደግሞ ልዩ ቅናሽ አቅርበናል። ታዲያ ፈጥነው ከስር ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት። እሺ ቤተሰቦቼ፣ ያው አሁን ላይ እንግዲህ ማድረግ የሚጠበቅብንን ነገር እያደረግን እንገኛለን። ይሄ ልጅ እንግዲህ ያደረጋቸው ነገሮች አሉ ማለት ያሬድ ማለት ብዙ ነገር ባያሳልፉም እንደ አብሮ አደግ እንደ አንድ ሰፈር ልጅነት ብዙ ነገር ስለሱ መጨነቅ ስለሱ ስለተፈጠረበት ነገር ለህግ ለማሳወቅ ማድረግ የሚችለውን ነገር ማድረግ ሲጠበቅበት ስለ ያሬድ ስለ ጉዳቱ ምንም አይነት እንትን ሳይል ደብቆ የሚያውቀውን ነገር ደብቆ ለህግም ሳይናገር የሰራቸው ስራዎች አሉ። ነገር ግን አሁን ላይ ደግሞ ግዴታ ወደ መፍትሄው መሄድ ስላለበት ስላለው ነገር ስለእያንዳንዱ ነገር እኛም ስላወቅን መደረግ ያለበትን ነገር ለማድረግ ወደዚህ ቀጥታ እንዲመጣ እንዲያደርግልኝ ተስማምተናል ማለት ነው። ከካሜራ ጀርባ ያወራናቸው ነገሮች አሉ። ቀጥታ ይደውልለታል ማለት ነው ለልጁ። ይሄንን ማለት ያሬድን ይዞት የመጣው ልጅ አለ። ከሱ ጋር ነው ግንኙነት ያለው እንዳያችሁት። ስለዚህ ለሱ ይደውልለትና ቀጥታ ወደዚህ እንዲመጣ እንዲያደርግ እናደርገዋለን። ከዛ በኋላ ስላለው ነገር ስለእያንዳንዱ ነገር ደግሞ ከዛ ልጅ አንደበት የምንሰማ ነው የሚሆነው። ያው እንደ ፈጣሪ ፍቃድ ይመጣልናል ብለን እናስባለን። ያዘጋጀነው ወጥመድ አለ። እዛ ወጥመድ ውስጥ ደግሞ እንዲገባ ማድረግ በምንችለው መልኩ የምናደርግ ይሆናል ማለት ነው።
እሺ ወላ አሁን የምታደርግልኝ ነገር ቅድምም አውርተናል። ትደውልለትና ቀጥታ እንዲመጣ ወደዚህ ስለ ያሬድ ጉዳይ ከባድ ነገር እንደተፈጠረ ማወቅ ያለበት ነገር እንዳለ በስልክ ደግሞ ልትነግረው እንደማትችል በአካል ግዴታ መምጣት እንዳለበት ትነግረዋለህ ማለት ነው። ያው የምትገናኙበትን እናንተ ታውቃላችሁ። ስለዚህ እዚህ ቤት ላይ እንዲመጣ እንድታደርገው ነው የምፈልገው። አሁን ላይ ሎድ እናደርገዋለን። ይኸውልህ ከዚህ በፊት በምታወራው ቶን ነው እንድታወራው የምፈልገው። አሁን ላይ ከዚህ በፊት በምታወራው ድምጽ ምንም አይነት ነገር እንዲጠረጥር እንድታደርግ አልፈልግም። ስለዚህ የምታወራው ይሆናል ማለት ነው። ምንም አይነት ሄሎ፣ ሰላም ነው? እንዴት ነው አባ? ሰላም ነው። እንዴት ነው? የተፈጠረ ችግር ምናምን አለ? ስለ ያሬድ የምንኖረው ነገር አለ። አስቸኳይ ፈልጌሽ ነበረ። ምን የተፈጠረ ችግር ምናምን አለ? የተፈጠረ ችግር አለ እና በስልክ አይሆንም። በአካል ብትመጪ ቤት ነኝ። ቤት ነኝ እኔ እዛው ቤት ነኝ እኮ። የትም እንዳትሄድ በደንብ ተከታተል ያለውን ነገርና እኔ እመጣለሁ። አሁን እመጣለሁ። እሺ ና ቤት ነኝ። እሺ እመጣለሁ። ችግር የለም። ያለውን ነገር አንተ በስነ ስርዓት እሺ እሺ ቤተሰቦች እንግዲህ እንደተመለከታችሁት በፍጥነት እንደሚመጣ ነግሮናል ማለት ነው። ስለዚህ ከዚህ በኋላ እንግዲህ ማድረግ የሚጠበቅብንን ነገሮች የምናደርግ ነው የሚሆነው። እንግዲህ የክሩ አባሎቻችን ሁላችሁም በተጠንቀቅ ሆናችሁ ጠብቁት። በእርግጥ ያው ስለ ልጁ ማንነት ምንም የሚታወቅ ነገር የለም። ነገር ግን ምን ይዞ ሊመጣ እንደሚችል እንዴት ሊመጣ እንደሚችል የሚታወቅ ነገር ስለሌለ ሁላችሁም ከዚህ በፊት ከነበረው በላይ በደንብ ጠንቀቅ ብላችሁ እንድጠብቁት ነው ፈልገው። ይሄ ነገር ምን ያህል ከባድ እንደሆነ ታውቃላችሁ። የስንት ሰዎች ህይወት እየተበላሸ እንደሆነ ታውቃላችሁ። ስለዚህ አሁን ላይ በስነ ስርዓት ነው ነገሮችን ምንም አይነት ስህተት እንዲፈጸም አልፈልግም አሁን ላይ። ስለዚህ ይሄን ነገር አድርጉልኝ ማለት ነው። ስለዚህ ሲመጣ እንግዲህ ያለውን ነገር ማውራት ባለባችሁ ልክ እንድታወሩ የማረግ ይሆናል ማለት ነው። ቤተሰቦቼ እንግዲህ በድጋሚ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ።